ከአምላኬ ጋር እምብዛም ቃሉ ያዩቲ ድራማ ይላል ማለት የምንገናኘው ሁለት አጠር ያሉ ትዕዛዝ መሰል ጸሎቶቼን ልናገር ስል ነው። አንደኛው ለእናቴ አጸደ ገነትን፣ ሁለተኛውና ዋነኛው ደግሞ ወደፊት የምወልደው ልጄና ልጁ አሁን ላይ የምታወቅበትን ደርባባዬ ንፍጦ የሚለውን ስሜን እንዳይሰሙት ብቻና ብቻ ነው። እኩለ ሌሊት የደርባባዬን ስም እየጠራው አፍንጫዬ መቆጣጠር ያቃተውን ነገር ችላ እያልኩ ማልቀስ መታወቂያዬ ነው። አሁንማ የሰፈር ሰው እንደ ምልክት መጠቀም ጀምሯል። እና እስኪ ጎሽ ደርባባዬ ንፍጦ ሰክሮ የሚያድርበት ቱቦ አጠገብ ካለ ሱቅ ገዝተና ይባላል። ረጣቢ ደፉበት። ደርባባዬ ንፍጦ ብሎ ያወጣልኝን ጠላቴን አላውቀውም። ብቻ ግን ሲጠሩኝ መዞር ጀምሬያለሁ። ማፍቀር፣ አፍቅሮ መሰቃየት፣ አንድን ሰው ነፍሱ እስኪጠፋ መውደድ እንደ ኃጢአት የሚቆጠርበት ዓለም ላይ ሆኜ የኔ ደርባባዬን ማምለክ የኔ ደርባባዬን ብዬ ራሴን መጣሌ እነሱ ጋር ሲደርስ ቀልድ ነው። ያሰላሰልኩሽ አክቲንግ ጋር ያስጨበጨበ አዋርዱ ማን ይገባዋል? እስቲ ግን አዶናይ ወይስ ዩቲ ማን እንደሚገባው ኮሜንት ላይ እስቲ ይሄ አዋርድ ለማን ነው የሚገባው? አልተለየሽኝም አካሉ ተነስ፣ የምትወደው ምግብ ሰርቼልሃለሁ። አካሉ ውስጥ እንዳለ ታውቃለህ። አካሉ እየሰማኝ ነው። ስማ አንተን እኮ ነው አይሰማም። ይኸውልህ ነገ ባትከፍለኝ ቅራቅም በሆነ አውጥቼ የምወረውርልህ። እሺ